ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው የመካከለኛው ምስራቅን በተመለከተ አዳዲስ ሰበር መረጃዎች እየወጡ ነው። እነዚህን መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ኢራን ምሽቱን አስቸኳይ አዋጅ አወጣች። ባስነገረችውም አዋጅ በመካከለኛው ምስራቅ የምትገኙ ነዋሪዎች በሙሉ ራሳችሁን በአስቸኳይ ከአሜሪካ የጦር ሰፈሮች እንዲሁም የአሜሪካ ጥቅሞች ካሉባቸው ቦታዎች በሙሉ ራሳችሁን አርቁ፣ በቀጣዮቹ ሰዓታት ከባድ ጥቃት እየመጣ ነው ስትል ኢራን አስቸኳይ መግለጫ አውጥታለች። በምሽቱ አዋጇ ምን አለች? በዝርዝር የምታደምጡት ጉዳይ ነው የሚሆነው። በሌላ በኩል ሩሲያ ኢራን እየነጠለች ኢላማ እንድትመታ የሚያስችላትን የሳተላይት መረጃ ለኢራን በከፍተኛ ሁኔታ እየሰጡ መሆኑን ተከትሎ ጀርመን ከፍተኛ ቅሬታዋን ገልጻለች። የጀርመን ውጭ ጉዳይ ሚኒስትር ፕሬዚዳንት ቭላዲሚር ፑቲንን በተቹበትን መግለጫ ሰጥተዋል። ምናሉ በዝርዝር የምታደምጡት ሌላኛው መረጃ ሲሆን፣ በሌላ በኩል ሳውዲ አረቢያን በተመለከተ የተሰማውን መረጃ አስደምጣችኋለሁ። የአሜሪካው ኒውዮርክ ታይምስ ጋዜጣ ባወጣው ዘገባ የሳውዲ አረቢያው መሪ ንጉስ መሐመድ ቢን ሳልማን በየዕለቱ ወደ ዋይት ሃውስ እየደወሉ ድርድር የሚባለው ነገር እንዳይኖር፣ ትራምፕም ከኢራን ጋር እንዳይደራደሩ እያሳሰቡ ነው። የኢራን አገዛዝ ሙሉ በሙሉ ወድቆ በቀጠናው ሀገራት የሚታዘዝ መንግስት በኢራን ውስጥ እስካልተተካ ድረስ አሜሪካ ጦርነቱን እንድትቀጥል እንጂ ከኢራን ተደራድራ የኢራን መንግስት በቦታው እንዳይቀጥል እየጠየቁ መሆኑን ዘግቧል። ጋዜጣውን በተመለከተ ሳውዲ አረቢያ ያስተባበለች ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን ስለዚህ ሁኔታ ተጠይቀው የተናገሩት ነገር አስገራሚ ሆኗል። ዝርዝሩን የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ላለፉት 1 ወር ያክል በአሜሪካና እስራኤል ጋር ውጊያ ውስጥ የምትገኘው ኢራን በመካከለኛው ምስራቅ ለሚኖሩ ነዋሪዎች ምሽቱን አዋጅ አወጣች። ኢራን በመካከለኛው ምስራቅ የአሜሪካ የጦር ሰፈሮችና የአሜሪካ ጥቅሞች ካሉባቸው አካባቢዎች በሙሉ ነዋሪዎች በአስቸኳይ ውጡ፣ ከባድ ጥቃት ልፈጽም ነው ስትል አውጃለች። የኢራን እስላማዊ አብዮታዊ ዘብ በመካከለኛው ምስራቅ አካባቢ የአሜሪካ ጦርና የአሜሪካ ጥቅሞች ባሉባቸው ቦታዎች በሙሉ የሚኖሩ ሰዎች አካባቢውን እየለቀቁ እንዲወጡና ከባድ ጥቃት ልትፈጽም እንደሆነ አስታውቀዋል። ከአብዮታዊ ዘቡ ጋር ግንኙነት ያለው የፋርስ የዜና ወኪል የወጣው የወታደራዊ ኃይሉ አስቸኳይ አዋጅ አሜሪካና እስራኤል በሲቪል ቦታዎችና ንጹሃን ሰዎችን እንደ ሰብአዊ ጋሻ እየተጠቀሙ ነው ሲል ይከሳል። መግለጫውም ተጨማሪ አሜሪካ ሲቪሎችንና የኢራን ባለስልጣናትን ገድላለች በማለት ክስም አቅርቧል ብለዋል። ጦርነቱ ከጀመረበት ጊዜ አንስቶ አብዮታዊ ዘቡ በርካታ
ማስጠንቀቂያዎችን ሰጥቷል ያለ ሲሆን ከዚህ ቀደም በመካከለኛው ምስራቅ በአሜሪካ ኢንዱስትሪ ቦታዎች አቅራቢያ የሚኖሩ ነዋሪዎች ለቀው እንዲወጡ አስጠንቅቀን ነበር ያለ ሲሆን አሁንም ባወጣነው አዋጅ መሰረት ለአንዴና ለመጨረሻ ጊዜ ከአሜሪካ የጦር ሰፈሮችና የአሜሪካ ጥቅሞች ካሉባቸው የመካከለኛው ምስራቅ አካባቢዎች በሙሉ ራሳችሁን አርቆ ከባድ ጥቃት ልንፈጽም ነው ብለዋል። በሌላ በኩል ጀርመን በኢራን ጥቃት ሩሲያን ወቀሰችም። የጀርመን ውጭ ጉዳይ ሚኒስትር ዮሐን ዋዴፉል ሩሲያም በጦርነቱ ለኢራን የጥቃት ኢላማ ሊሆኑ የሚችሉ ቦታዎችን በመለየት ኢራን አነጣጥራ እንድትመታ የአሜሪካ ጦር ያለበትንና ሌሎችም አካባቢዎችን እያደነች የሳተላይት መረጃ እየሰጠች ነው ሲሉ ሩሲያን ከሰዋል። እንደ ጀርመኑ ሚኒስትር ገለጻ ከሆነ ሩሲያን ለኢራን ወሳኝ መረጃዎችን እያቀበለች ሲሆን ይህ ሁኔታ በመካከለኛው ምስራቅ ያለውን ግጭት ከዩክሬን ጦርነት ጋር በቀጥታ የተቆራኘ መሆኑን ያሳያል። ሩሲያ ምዕራባውያንን ለመበቀል ስትል ሆነ ብላ ያደረጉባትን እያደረገች ነው ሲሉ ከሰዋል። ሩሲያ ኢላማ ሊሆኑ ስለሚችሉ ቦታዎች መረጃ በመስጠት ለኢራን ድጋፍ እያደረገች መሆኑን በግልጽ አይተናል ያሉት ሚኒስትሩ የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ይህንን የሚያደርጉት ሆነ ብለው የዓለምን ትኩረት ከዩክሬን ጦርነት ላይ እንዲነሳ ለማድረግ ነው ሲሉ ወንጅሏቸዋል። በሌላ በኩል በእስራኤልና አሜሪካ እንዲሁም በኢራን መካከል እየተደረገ ያለው ጦርነት በአሜሪካና በኢራን መካከል በሚደረግ ድርድር ይቋጫል ተብሎ በስፋት እየተነገረ ቢሆንም የአረብ ሀገራቱ ይህ እንዳይሆን ተጨማሪና ተከታታይ መግለጫዎችን ጠዋትና ማታ በማውጣት ላይ ይገኛሉ። ሳውዲ አረቢያ ባወጣችው መግለጫ በፍጹም ይህ ጦርነት በድርድር መቆም የለበትም፣ ኢራን ላይ ከፍተኛ ውድመት አስከትሎና ኢራን ተሸንፋ ነው ጦርነቱ ማብቃት ያለበት ሲሉ ተደምጠዋል። ለዓመታት በሱኒ እስላማዊ ስርዓት ውስጥ የሚገኙት አብዛኞቹ የገልፍ ሀገራት በጠንካራ እስላማዊ አብዮታዊ የሺአ ስርዓት ከምትተዳደረው ኢራን ጋር ሃይማኖታዊ እንዲሁም የርዕዮተ ዓለማዊ ልዩነት ውስጥ የዘለቁ ቢሆንም ይህ ተቃርኖ ፍጥጫ ግን ከሳምንታት በፊት ኢራን ከአሜሪካና እስራኤል የተሰነዘረባትን ጥቃት ተከትሎ ወደ ለየለት ግጭት አምርቶ ኢራን በቀጠናው በሚገኙና አሜሪካ አጋር በሆኑ እንዲሁም የአሜሪካ መሰረተ ልማት ባለባቸው የገልፍ ሀገራት ላይ አስቀድማ የአሜሪካ ኤምባሲን ጨምሮ ወታደራዊ ቤዞችን ኢላማ ያደረጉ ተከታታይ ጥቃቶችን ስትፈጽም ከቆየች በኋላ ሀገራቱ የነዳጅ ቁልፍ ሀብቶቻቸው ላይ ያነጣጠረ ጥቃት መፈጸም መቀጠሉን ተከትሎ ሀገራቱ የኢራንን ጥቃት በመከላከል ላይ ሲሆኑ አሜሪካና የኢራን የተኩስ አቁም ስምምነት ሐሳብ በሀገራቱ ላይ ጥቃት የሰነዘረው የኢራን አብዮታዊ ዘብ አገዛዝ በስልጣን ላይ እንዳለ እንዲቆይ ሊያደርገው እንደሚችልና ይህም በየትኛውም ጊዜ ከኢራን ጥቃት ሊፈጸምበት እንደማይችል ዋስትና ባለመሆኑ በዚህም የኢራን አገዛዝ እስኪወድቅ ድረስ አሜሪካ ጦርነቱን እንድትቀጥል ፍላጎት እንዳላቸው የጠቆመው ዘገባው ኢራን በቀጠናው ላይ ጠንክራ ካለች ከዚህ በኋላ እንዲህ አይነት ጥቃት ይፈጸማል በሚል ኢንቨስተሮችም ወደ መካከለኛው ምስራቅ መሄዳቸውን እንደሚያቆሙ እንዳሰቡም አመልክቷል። ይህንን የገልፍ ሀገራቱን ከፍተኛ ስጋት ተከትሎ የኒውዮርክ ታይምስ ባወጣው ዘገባ እንዳመለከተው የሳውዲ አረቢያው መሪ ልዑል መሐመድ ቢን ሳልማን ኢራን በቀጠናው በሚገኙ የገልፍ ሀገራት ላይ የተደቀነች ትልቅ ስጋት ናት ሲሉ ይህንንም ስጋት ለአንዴና ለመጨረሻ ጊዜ ማስወገድ የሚቻልበት ብቸኛው መንገድ ደግሞ በሀገሪቱ ያለውን አገዛዝ ለመጨረሻ ጊዜ በማስወገድና ቀጠናው ሀገራት የሚታዘዝ መንግስትን በአካባቢው ማስቀመጥ መሆኑን ጠቅሰው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የሚፈጽሙትን ጥቃት እንዲቀጥሉ እንጂ እንዲደራደሩ በፍጹም እንደማይፈልጉ መናገራቸውን ዘግቧል። ምንም እንኳን ሳውዲ አረቢያም በቀጠናው የቀጠለው ግጭትን በሚመለከት ባለስልጣኖቹ አማካኝነት በአደባባይ የምታነሳው አቋም ሀገሪቱ በቀጠናው ያለውን ግጭት በሰላምና በውይይት እንዲቋጭ እንደምትፈልግ ቢሆንም ኒውዮርክ ታይምስ ግን ከዋይት ሃውስ አገኘሁት ብሎ ባወጣው መረጃ መሰረት በየዕለቱ የሳውዲ አረቢያ ከፍተኛ አመራሮችና በተለይም ንጉስ መሐመድ ቢን ሳልማን በቀጥታ ወደ ዋይት ሃውስ በመደወል ፕሬዝደንቱ ድርድር የሚባለውን ነገር በአስቸኳይ እንዲተዉት የሚያሳስ መልእክቶችን እየላኩ እንደሆነም ተዘግቧል። ሳውዲ አረቢያ ከጀርባ ሆና ጦርነቱ በፍጥነት እንዲቀጣጠልና እንዳይቆም እያራገበች ነው የሚል ዘገባ ያወጣው የኒውዮርክ ታይምስን ዘገባ ተከትሎ የሀገሪቱ ከፍተኛ ባለስልጣናት ጉዳዩ ሐሰት ነው ሲሉ ለማስተባበል መሞከራቸውን ያነሳው ዘገባው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን ዘገባውን በሚመለከት ለቀረበላቸው ጥያቄ በሰጡት ምላሽ በእርግጥም የሳውዲ አረቢያው መሪ ልዑል መሐመድ ቢን ሳልማን ጠንካራ ተዋጊ እንደሆነ አውቃለሁ፣
ጠዋት ማታ ይደውልልኛል፣ ከኛ ጋር ተሰልፎ እየታገለ ነው ያለው ሲሉ አወዛጋቢ አስተያየት መስጠታቸውን ጠቅሶ ከኢራን የሚሰነዘረውን የሀገሪቱን የነዳጅ ማጣሪያዎችና ሌሎችም ግዙፍ መሰረተ ልማቶች ላይ ያነጣጠረውን የኢራን ጥቃት በአስቸኳይ ቢቆም ለሳውዲ አረቢያ ሀገሪቱን ኢኮኖሚ ፈተና ላይ የደቀነ ስጋት ሊቀርለት እንደሚችል ቢያውቁም በጊዜ ሂደት ግን በቀጠናው ለሳውዲ አረቢያን ብቻ ሳይሆን ለገልፍ ሀገራቱም ጭምር በርዕዮተ ዓለም እንዲሁም በወታደራዊ አግባብ የሀገሪቱን ባላንጣ ሆና የቆየችው ኢራን አሁንም ለዓመታት ሲያስተዳድራት በቆየው ስርዓት ውስጥ መቀጠልና አሁንም ድረስ ወታደራዊ አቅሟን በተወሰነ መልኩ እንዳስጠበቀች መቆየቷ ቀጣይነት ያለው ሌላ ስጋት እንደመሆኑ በእርግጥም ሳዑዲ አረቢያ ይህ ጦርነት ቀጥሎ አሜሪካን በኢራን ላይ ከባድ እርምጃ መውሰዷን እንድትቀጥልና የስርዓት ለውጥም እንድታመጣ ፍላጎት እንደሚኖራትም ጠቁመዋል። በሌላ በኩል ኢራን የቀጠናው ትልቅ ስጋት መሆኗን ስትገልጽና ከሐማስ ጋር ከገባችው በጋዛ ለዓመታት የዘለቀ ጦርነት ባሻገር በሊባኖስ ከሄዝቦላ ጋር ስትዋጋ የከረመችው እስራኤል ከወራት በፊት ከአሜሪካ ጋር በመሆን በኢራን ላይ የፈጸመችው ጥቃት በቂ እንዳልነበረና ጥቃቱም የኢራንን ወታደራዊ አቅም ሙሉ በሙሉ ማጥፋት አለመቻሉን በመግለጽ በድጋሚ በኢራን ላይ ጥቃት ለመፈጸም አሜሪካን ድጋፍ ያገኘችው እስራኤል ይህ ጦርነት በተኩስ አቁም ስምምነት ቢቋጭ ቢያንስ ካለፈው የ12 ቀናት ጦርነት የተሻለ ኢራንን የኒውክሌር ጣቢያዎቿን እንዲሁም የሚሳኤል ክምችቷን በአጠቃላይ ወታደራዊ አቅሟንም በከፍተኛ መጠን ማዳከሙንና ለዓመታትም በቀጠናው ተፈሪ ሆኖ የቆየውን የአያቶላ አሊ ካሚኒን አመራርን ጨምሮ ከፍተኛ ባለስልጣኖችን መግደል መቻሏን ተከትሎ እንደ ሽንፈት የሚቆጠር ባይሆንም ከአያቶላ አሊ ካሚኒና ባለስልጣኖቻቸው ግድያ በኋላም ቢሆን የኢራን እስላማዊ አብዮታዊ ስርዓት በካሚኔ ልጅ አያቶላ ሙጅታባ ካሚኒን ጨምሮ በሌሎችም መሪዎች መተካቱና ኢራን የሚሳኤል ክምችቷን ጨምሮ ወታደራዊ አቅሟን ማዳከም ሳይቻል ኢራን ለአንድ ወር ያክል አንገት ለአንገት ተናንቃ እየተኮሰች መቀጠሏን ተከትሎ ጥቃቱን እንደታሰበው የኢራንን ወታደራዊ አቅም አለማውደሙ ጦርነቱን በመጨረሻም ለእስራኤል ከፊል ድል እንዳደረገባት ይገልጻል። ከእስራኤል ጋር በመሆን በኢራን ላይ ከባድ ጥቃት የሰነዘረችው አሜሪካን በበኩሏ በዚህ ጦርነት ያላትን ትልቅ አቅም ለኢራን ብቻም ሳይሆን ለዓለም በማሳየት በሺዎች የሚቆጠሩ ኪሎ ሜትሮችን ተምዘግዝገው ኢላማቸውን ማውደም የሚችሉ ግዙፍና ዘመናዊ ሚሳኤሎችና የጦር መሳሪያዎቿን ጨምሮ ለዓለም ሀያላን ሀገራት ማሳያ በሚሆን መልኩ ጠንካራ ወታደራዊ አቅም እንዳላት አሜሪካ ያሳየችበት ሲሆን በስትራቴጂካዊ አግባብ ግን አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ ከሰዓታት በኋላ ድል ያወጁት ዶናልድ ጄ ትራምፕ በሳምንታት በኋላ ጦርነቱ አንድ ወር መድፈኑ እንዲሁም ስለ ድርድር ማንሳታቸውና ኢራንን እንደራደር እያሉ መጠየቃቸው በጦርነቱ እንዳሉት ከማሸነፍ ይልቅ እየተዳከሙ መምጣታቸውን እንዲሁም በዓለም ፊት የአሜሪካ ጦርም የነበረው ክብር እንዲቀንስ ማሳያ ሆኖ እንዲቀመጥም አድርጎታል። ይህም አሜሪካን በአውሮፓውያን ሀገራት ያላትን ተቀባይነትና ተሰሚነት ተጽዕኖ ውስጥ የከተተ ከመሆኑን ባሻገር ቀደም ሲል ሩሲያም በዩክሬን ላይ የምትፈጽመውን ጥቃት እንድታቆምና ቻይና ግዛቴ ናት የምትላትን ታይዋንን እንዳትወር ስታስጠነቅቅ ለቆየችው አሜሪካ ከሳምንታት በፊት በኢራን ላይ የፈጸመችው ሁሉን አቀፍ ጥቃት የቀጠለችውም ከፍተኛ ድብደባ አሜሪካ ሀገሪቱን በሌሎች ሀገራት ላይ ጥቃት እንዳይፈጽሙ የምታስጠነቅቅበት አግባብ ከእንግዲህ ሙሉ በሙሉ እንደፈረሰም አስታውቋል። በሌላ በኩል አሜሪካና ከእስራኤል ድንገተኛ ከባድ ጥቃት የተሰነዘረባት ባልተጠበቀ መልኩ መሪዋ አያቶላ አሊ ካሚኒን ጨምሮ ከፍተኛ ባለስልጣኖቿን ያጣችው ኢራን ለተሰነዘረባት ጥቃት በአጸፋው በእስራኤል እንዲሁም በቀጠናው በሚገኙ የገልፍ ሀገራት ላይ ተከታታይ አውዳሚ የአየር ጥቃት መሰንዘር ስትቀጥል ጦርነቱም አሁን ላይ ቢያበቃ እንኳን እንደ እስራኤል ሁሉ ድልና ስጋት እንደሚጠብቃት ያነሳው የፈርስት ፖስት ትንታኔ ምንም እንኳን ኢራን በጥቃቱ የአየር የባህርና የምድር ጦር አቅሟን ጨምሮ በርካታ የሚሳኤል ክምችቶቿን የኒውክሌር ጣቢያዎቿም በከፍተኛ ቁጥር ቢወድሙባትም ለኢራን የዚህን ጦርነት ዓላማ አሜሪካና እስራኤልን ማሸነፍ ሳይሆን ሀገራቱ በጥምር ከሚፈጽሙት ጥቃት መትረፍ እንደመሆኑ እየተፈጸመባት ባለው ጥቃት መካከል በእስራኤልና በቀጠናው የገልፍ ሀገራት ላይ የአጸፋ እርምጃዋን እየወሰደች እንዲሁም እዚህ ድረስ መድረሷና አንድ ወር ጦርነቱ ማስቆጠሩ ጦርነቱ ቢያበቃ እንኳን እስላማዊ አብዮታዊ ስርዓቷ በስልጣን ላይ እያለ ጦርነቱን መቋጨት መቻሏ በራሱ
የድል ምልክት ቢሆንም በኢራን ላይ የደረሰው ከባድ ውድመት ሀገሪቱ በተለይም ወታደራዊና ኢኮኖሚያዊ አቋሟን ልሳ ለመገንባትና ወደ ቦታው ለመመለስም በርካታ ዓመታት ወደሚፈጅባት ደረጃ ያደረሳት እንደመሆኑ የጦርነቱ ትልቅ ተጎጂ መሆኗን ጠቅሶ በዚህ ለሳምንታት በቀጠለው የአሜሪካ የእስራኤልና የኢራን ጦርነት ሶስቱም ሀገራት ይህ ጦርነት በድርድር ቢቋጭላቸው ድልም ስጋትም ይዘው ከጦርነቱ የሚወጡ መሆናቸውን የፈርስት ፖስት ሰፊ ትንታኔ ያመለክታል። በመጨረሻም በተባበሩት መንግስታት ድርጅት በኢራን ትምህርት ቤት ላይ ተፈጸመ ያለውን ጥቃት በአስቸኳይ እንዲመረመር ትዕዛዝ ሰጠ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ በኢራን ላይ ጥቃት በተከፈተበት በመጀመሪያው ዕለት በደቡብ ኢራን በሴቶች ትምህርት ቤት ላይ የተፈጸመውን ጥቃት ላይ አስቸኳይ ምርመራ እንዲደረግ ጠይቀዋል። በትምህርት ቤቱ ላይ በተፈጸመው ጥቃት አብዛኞቹ ልጆች የሆኑ 168 ሰዎች መገደላቸውን ባለስልጣናት የገለጹ ሲሆን የአሜሪካ መገናኛ ብዙሃን መርማሪዎች የአሜሪካ ኃይሎች ባላሰቡት ሁኔታ ትምህርት ቤቱን ኢላማ አድርገዋል ብለው እንደሚያምኑ ዘግበዋል። የመንግስታቱ ድርጅት ባለስልጣን ቮልከር ተርክ በጦርነት ውስጥም ልጆችን በመጠበቅ ዙሪያ በተደረገ ስብሰባ ላይ በትምህርት ቤቱ ላይ ጥቃት የፈጸሙት አስቸኳይ ገለልተኛ ግልጽና ተጠያቂነት የሚያሰፍን ምርመራ እንዲያደርጉም ጠይቀዋል። ባለስልጣናቱም ጥቃቱ ከባድ የሆነ አስፈሪ ሁኔታን የፈጠረ በመሆኑ ምርመራው በአስቸኳይ ተደርጎ ውጤቱንም ይፋ እንዲደረግ ባሳሰቡበት ንግግር ከፍተኛ የአሜሪካ ባለስልጣናት ጥቃቱ ላይ ምርመራ እየተደረገ መሆኑን እንደተናገሩ ተዘግቧል። ተርክ ጨምረውም በሀገራት መካከል የቱንም አይነት ልዩነት ቢኖር እነዚህን ልዩነት ተማሪ ልጆችን በመግደል እንደማይፈቱ ሁላችንም እንስማማለን ብለዋል። የተባበሩት መንግስታት ድርጅትና አሜሪካም በትምህርት ቤቱ ላይ በተፈጸመው ጥቃት ዙሪያ ምርመራ እያደረጉ መሆናቸውን ሁለቱም በተናጠል ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ